ሌሎችም። ነገር ግን የካውንስላችን ጠቅላይ ጻፊ ዶክተር ጌትነት ለማ በመካከላችን ስላሉ እንኳን ደህና መጣችሁ ብሎ መልእክት ያስተላልፉና ከዛ በኋላ እግዚአብሔርን ቃል እንሰማለን። እሳቸውን ወደዚህ ጋብዝና እሳቸው ይሄን ጉባኤ እንኳን ደህና መጣችሁ ይላሉ። ክብር ለእግዚአብሔር ይሁን። ያው ብዙ ሴሬሞኒያል እንዳይሆን የጸሎት ቀን ስለሆነ በጣም እጠነቀቃለሁ። ግን ከእግዚአብሔር ቃል አንድ ስፍራ ላንብና ወደፊት እንደው ጸሎቱን ከማጠናከር አንፃር ምን ማድረግ እንዳለብን ጥቂት ነገር እላለሁ። ብዙ አልቆይም። መጽሐፈ ዜና መዋዕል ካልዕ ሁለተኛ ምዕራፍ 7 ቁጥር 1 ላይ ያለውን እስከ 3 አነብና ጥቂት ነገር እላለሁ። በጌታ በኢየሱስ ስም እግዚአብሔርን ቃል እንደዚህ አነባለሁ። ሰሎሞንም ጸሎቱን በፈጸመ ጊዜ እሳት ከሰማይ ወርዶ የሚቃጠለውን መስዋዕትና ሌላ መስዋዕቱን በላ። የእግዚአብሔርም ክብር ቤቱን ሞላ። የእግዚአብሔርም ክብር የእግዚአብሔርን ቤት ሞልቶት ነበርና ካህናቱ ወደ እግዚአብሔር ቤት መግባት አልቻሉም ይላል። ክብር ለኢየሱስ ይሁን። እንደ ቤተ ክርስቲያን በተለይም የወንጌል አማኞች ከጸሎት የተለየ ሕይወት የለንም። ነገሮቻችን፣ የእኛ አገልግሎት፣ መውጣት መግባታችን፣ የግል ሕይወታችን፣ የቤተሰብ ነገሮቻችን በሙሉ በጸሎት የታገዙና የታሰሩ ናቸው። መነሻችንም ጸሎት ነው፣ መሃላችንም ጸሎት ነው፣ መጨረሻችን ደግሞ ጸሎት ነው። ክብር ለጌታ ይሁን። ያለ እግዚአብሔር ሐሳብ ያለ ጸሎት ምንም ልንሰራ አንችልም። ቤተ ክርስቲያን ያንን የመከራ ዘመን አልፋ እዚህ የደረሰችውን በጸሎት ነው። በቤተ ክርስቲያን ታሪክ ውስጥ ትላልቅ ዋጋ የከፈሉ አባቶቻችን የጸሎት ሰዎች ነበሩ። እንደምታውቋቸው በመጽሐፍ ቅዱስ ውስጥ ዘመን ተሻጋሪ ሥራ የሰሩ ሰዎች የጸሎት ሰዎች ናቸው። ቤተ ክርስቲያን የተሰጣትን ተልእኮ ለመፈጸም ዋነኛ መሳሪያዋ ደግሞ ጸሎት ነው። በምድር ላይ ያለውን የክፋት አሰራር የምንቃወምበት የምናፈርስበት በጸሎት ነው። ብዙ ስብሰባዎችን ብዙ ቃለ ጉባኤዎችን ብንይዝ ሰይጣንን መዋጋት አንችልም። ስራውን ማፍረስ አንችልም። ምድር ላይ ለውጥ ልናመጣ አንችልም። ቤተ ክርስቲያን በምድር ላይ ለውጥ እንድታመጣ ከተፈለገ ሰው ሁሉ ቅዱሳን ሁሉ ወደ ጸሎት መመለስ አለብን። ዛሬ በጨለማ ውስጥ የሚሰቃይ ብዙ ሚሊዮን ሕዝብ አለን በእኛ በሀገራችን ብቻ። ያንን ሕዝብም ከጠላት እስራት ለማላቀቅ የምንችለው ስንጸልይ ነው። ያም ብቻ አይደለም፣ እኛም ደግሞ በአንድ ልብ ጌታን ማገልገል የምንችለው በጸሎት ነው። እግዚአብሔር ይርዳል። ስለዚህ እንደ ካውንስል አባል ቤተ እምነቶቻችን ውስጥ የቆዩ ቤተ እምነቶች አሉ። በየአጥቢያው የጸሎት ቡድን አለ። በየአጥቢያው ስትራቴጂካሊ መስራት የሚያስፈልግ ይመስለኛል። ለጸሎት ቡድን አስተባባሪዎች ትንሽ ነገር ልንገራችሁና፣ ስለዚህ ሁሉን ነገር ማድረግ የምንችለው በጸሎት ከሆነ ማሳተፍ ያለብን የአጥቢያ ጸሎት ላይ ያሉት ሰዎችን ነው። በየአጥቢያው ያሉትን ነው። ለምሳሌ በአመት ውስጥ 12 ወር አለ አይደለም? 12ቱን ወር አንዱን ወር ለሙሉ ወንጌል ስጧት፣ አንዱን ወር ለመካነስ ውስጥ፣ አንዱን ወር ለቃለ ሕይወት ስጡ። 14 አካባቢ መዋቅር አለን። እንደውም አይበቃም። እንደው አንዳንዱን 2 አድርጋችሁ አድርጉ። ከዛ የወሩ ማጠቃለያ ላይ ለምሳሌ ለሙሉ ወንጌል በተሰጠው ላይ ሙሉ ወንጌል ቤተክርስቲያን የራሷን የአጥቢያ ጸሎት ቡድኖች አሰባስባ ታጸልያለች። ማጠቃለያውን እሷ በመነግረን መሰረት ሁላችን ጆይን እናደርጋታለን። ከዛ በአመቱ መጨረሻ ላይ ደግሞ ወር ሙሉ እየጸለየ የነበረው ህዝብ አንድ ላይ ሰበሰብና በጋራ ደግሞ ጌታ እናመሰግናለን ማለት ነው። ከዛ ወሩን ሙሉ ጸሎት አለ ማለት ነው። በየቀኑ ጸሎት አለ ማለት ነው። ስለዚህ ሙሉ ወንጌል በወር የሚሰጣትን በየቀኑ የምትከፋፍለው የእሷን ጸሎት ቡድን ከዛ በሙሉ ወንጌል መዋቅር እሱ ይሰራል ማለት ነው። በቃለ ሕይወትን በመካነስም ስትሄድ እንደዚህ ይሆናል። በእንደዚህ አይነት ቀን ስንሰበሰብ አመቱን ሙሉ እየጸለዩ የነበሩ ሰዎች ናቸው የሚመጡት። ርዕሱን ደግሞ ይሄ ጸሎት ቡድን ያከፋፍላል። እንደዚህ ሳሳ አንልም ማለት ነው። በዛ መንገድ ከሄድን
እና መሪዎቻችን ያው በየአጥቢያ ያሉ መሪዎች እንዲሳተፉ ማድረግ ይቻላል። ግን ዋናው አሁን በየአጥቢያ እያለቀሱ ያሉ፣ እየጮሁ ያሉ፣ እየማለዱ ያሉ የጸሎት ቡድኖች አሉ በየአጥቢያው። ዛሬ እንኳን በዚህ በአዲስ አበባ በተለያየ ቦታ አለ ጸሎት። በዛም ኬዝ ይሆናል ሰው ትንሽ እንትን ያለባቸው በየቦታው አለ። ግን በደንብ ብንደራጅ የበለጠ መጸለይ እንችላለን። አይበቃም፣ እንደዛ አዳራሽም አይበቃም አሁን ቅድም ባልኳችሁ መሰረት። ስለዚህ የሚቀጥለው ወር ለአንድ ቤተ እምነት ስጥ መጋቢ ይሰጣቸዋል። ከዛ ቤተ እምነቷ በየቀኑ የምትመድበው። ስለዚህ ከመስከረም እስከ ነሐሴ ድረስ በየቀኑ ይጸልያል ማለት ነው። ሌሎች ደግሞ አሉ ስርጭት ላይ የሚሰሩ በየቤተ እምነቱ ለነሱም ይጸልያል ማለት ነው። አይደለም እንዴ? ዋናው ቤተ ክርስቲያን በዚህ ምድር የመኖሯ ዓላማ ወንጌልን ለፍጥረት ማድረስ ነው። ምን ሌላ ምን አለ ዓላማ አለን ከዛ ውጭ? እሱን ለማድረግ ነው በጸሎት የምንታገዘው፣ በጸሎት የምንደገፈው። እሱን ደግሞ ካውንስል አይሰራም፣ የሚሰሩት የካውንስል አባላት ስለሆኑ እኛ ግን ማስተባበሩን እንችላለን። የአባል ቤተ እምነትን የማስተባበር የማቀናጀት፣ የማደራጀት። ከዛ ከመስከረም እስከ ነሐሴ ጸሎት አለን ማለት ነው። ጸሎቱ የት ነው ቦታው የሚለውን ብቻ ነው የምትነግሩን። እኛ ምን ጸልያለን መተን ማለት ነው። እና እግዚአብሔር ያግዘናል። ጸሎታችንን እንቀጥላለን። እግዚአብሔር መልካም ያደርጋል። በጣም በጣም ትኩረት የምናደርግበት የወንጌል አማኞች አጀንዳ ነው ብለን የምናስባቸው እኛ አባሎቻችን የወንጌል ስርጭትና ቤተ ክርስቲያን ተከላ እንዲሰሩ ማገዝ ስለሆነ በቀጣይ በጸሎት የታገዘ በመላ ሀገሪቷ የተቀጣጠለ የማያበርድ የማይቆም የማይበርድ ኃይል ያለበት የወንጌል ስርጭትና ቤተ ክርስቲያን ተከላ ስራ እንሰራለን። እሱን ዳይሬክት እኛ አንሰራም፣ ግን የኛ አባላቶች እንዲሰሩ ሞቢላይዝ እናደርጋለን፣ እናስተባበራለን፣ እናደራጃለን፣ እናቀናጃለን፣ መንገዶችን እንከፍታለን፣ ቻሌንጅ እንዳያጋጥማቸው እናደርጋለን። ቤተ ክርስቲያን ለሚተክሉት ማለት ነው፣ ወንጌል ስርጭት ለሚሰሩት፣ አደባባይ ወጥተው የክርስቶስ ስም ለሚጠሩት ለሚናገሩት ነገሮችን እናመቻቻለን። የኛ ስራ እሱ ስለሆነ ማለት ነው። እግዚአብሔር ያግዘናል። እግዚአብሔር አምላክ ይባርካችሁ። ጸሎታችንን እንቀጥላለን። እግዚአብሔር በመካከላችን አለ። እግዚአብሔር ይሰማናል። ምድራችን ትፈወሳለች። አሜን ብላችኋል። ምድራችን ሰላም ትሆናለች። እግዚአብሔር ይባርከናል። ትውልዱ ይባረካል። ኃጢአትና ክፋት ከምድራችን ላይ ይነቀላል። የእግዚአብሔር ክብር ብቻ በምድራችን ላይ ይሆናል። እዚህ ቅድም ባነበብኩት ክፍል ላይ ጸሎቱን በፈጸመ ጊዜ ይላል አይደለም? ነው ንግግሩን በፈጸመ ጊዜ አይልም። ስብሰባውን ባጠናቀቀ ጊዜ አይልም። ካያችሁ አይደለም? እሱ አስፈልግም እያልኩ አይደለም። እኔም ንግግር እያደረግሁ ጥሩ ነው፣ ግን የጸሎትን ያክል ጉልበት የለውም። የትኛውም ነገር በጸሎት ካልተደገፈ አቅም የለውም። በጸሎት የተደገፈ ነገር ነው ዘላቂነት የሚኖረውና ተያይዘን እንጸልያለን። በተለይም ኢትዮጵያ ሀገራችን የእኛን ጸሎት ትፈልጋለች። ትውልዱ የእኛን ጸሎት ይፈልጋል። ግሎባላይዜሽን፣ ዘመናዊነት ኃጢአትን ይዞ መጥቷል። ለልጆቻችን መጮህ አለብን፣ ማንባት አለብን። ከዚህ ከማህበራዊ ሚዲያ ጋር በተገናኘ ልጆቻችን እንዳያመልጡ፣ ከእጃችን እንዳያመልጡ ጥሩ የሚመስል ነገር አባብሏቸው ይዟቸው እንዳይሄድ በየትምህርት ቤቱ ላለው ነገር በሙሉ በጥብቅ መጸለይ አለበት። በጥብቅ ዛሬ በየትምህርት ቤት የሚደረገው ነገር ስንሰማ አንዳንድ ጊዜ ጆሮ ጩብ ያደርጋል። እዛ የወንጌል አማኝ ልጆች ብዙ ናቸው። ስለዚህ ልጆቻችን ላይ እጃችንን ጭነን ጸልየን ስንልካቸው እነሱ ባሉበት ስፍራ ኃጢአት እንዳይሰራ እንዳይተባበሩ በየትምህርት ቤቱ በአዲስ አበባ ከተማ ከአዲስ አበባም ውጭ በመላ አገሪቷ ላይ የወንጌል አማኝ ልጆች ባሉበት ስፍራ የእግዚአብሔር ክብር እንዲገለጥ ከአንደበታቸው ጋር እግዚአብሔር አብሮ እንዲሰራ ልጆቻችን ተመሳስለው እንዳይቀጥሉ ኃጢአት ውስጥ እንዳይገቡ በየሀገሩ ያሉ ሚስዮናውያን አሉ ወንጌልን የሚሰሩ ዛሬ በኢትዮጵያ ከኢትዮጵያ ውጭ በብዙ ዋጋ መክፈል ቤተ ክርስቲያን እየተከሉ ያሉ ወንጌልን እየመሰከሩ ያሉ
ከዚህ ዓለም ክፋት አሰራር ጋር እየሞገቱ ያሉ አገልጋዮች አሉ። የዛሬ አንዱ ጸሎታችን እሱ ነው ብዬ አምናለሁ። ለነሱ መጸለይ ያስፈልጋል። በብዙ ሺህ የሚቆጠሩ አገልጋዮች አሉ በገጠር ኢትዮጵያ ወንጌልን ብቻ እየሰሩ ያሉ፣ እየጮሁ ያሉ፣ እየመሰከሩ ያሉ፣ ተርበው ተጠምተው እያገለገሉ ያሉ። እነሱም ማሰብ አለብን። እዚሁ ነን በጸሎት እግዚአብሔር አቅም እንዲሆናቸው ደቀ መዝሙርነት እንዲቀጥል የስተት ትምህርቶች ሰዎችን ከእግዚአብሔር መንግሥት የሚያፈናቅሉ ክርስቶስን የሚያስክዱ የስተት ትምህርቶች እንዳይስፋፉ መጸለይ ያስፈልጋል። ጥብቅ ጸሎት። ሰው የክርስቶስ ተከታይ እንጂ የሰው ተከታይ እንዳይሆን። 35 ሚሊዮን ሕዝብ የእግዚአብሔር ተከታይ ከሆነ ክርስቶስን የሚከተል ከሆነ ሀገር አትቀየርም ብሎ ማሰብ ይቻላል? እንዴት ይቻላል? እንኳን 35 ሚሊዮን አይደለም 1 ሚሊዮን ሕዝብ ኢትዮጵያ ውስጥ ካለ እኮ ደቀ መዝሙር የሆነ እቺ ምድር መቀየር አለባት። ካልተቀየረች ችግሩ እኛ ጋር ነው። ስለዚህ 35 ሚሊዮን ሕዝብ 100 የሚቀረውን ሕዝብ መቀየር ካልቻለ ከባድ ነው የሚሆነው። እግዚአብሔር ያግዘናል። እንጸልያለን። የሚሰማ ጸሎት ደግሞ ይሆናል። ክብር ለጌታውን። ጌታ ይባርካቸው። ለሹማምንት፣ ለገዢዎች፣ ለአለቆች ፊቱ ልቅረብ ልጸልይ ተግቼ ስለ